ሰላም ተማሪዎች እንዴት ናችሁ? ገለታ ነኝ ከሳቋማ በዛሬው ኬሚስትሪ ትምህርት ቪዲዮ ይላችሁ ቀረብኩት ለ12ኛ ክፍል የሚሆነው ኬሚስትሪ ትምህርት ነው። በዚህ ለሰን ላይ ግሬድ 12 ኬሚስትሪ ዩኒት 1 ስለ አሲድ ቤዝ ኢኩሊብራ ሪቪው ኤክሰርሳይዝ የምንመለከት ይሆናል ማለት ነው። እንደነዚህ አይነት ጠቃሚ የሆነ ኬሚስትሪ ትምህርት ቪዲዮ ለማግኘት የሳቋማ ዩቲዩብ ቻናልን ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ መማር ትችላላችሁ። ወደ ጥያቄዎቹ እንግባ። question number 1 which of the following is Bronsted-Lowry base but anarchinous base ይላችኋል። Bronsted-Lowry base የሆነ ነገር ግን አርሂነስ ያልሆነው የትኛው ነው የሚላችሁ? እንግዲህ አርሂነስ አሲድ ቤዝ ኮንሴፕት ላይ በተለይ ቤዞቹ OH አዮን የያዙ መሆን አለባቸው ማለት ነው። ስለዚህ እዚህ ላይ እንደምታዩት ሁሉም OH የያዙት አርሂነስ ቤዞች ናቸው። ግን OH ያልያዘው ደግሞ ምንድነው ማለት ነው? የአርሂነስ ቤዝ አይደለም ማለት ነው። ስለዚህ መልሳችሁ ምን ይሆናል ማለት ነው? A ነው ማለት ነው። so the answer is ስለዚህ አሞኒያ አርሂነስ ቤዝ መሆን አይችልም። ነገር ግን ብሮንስቴድ-ሎሪ ቤዝ ነው። በወተር ዲዞልቭ ስታደርጉት ሃይድሮክሳይድ አዮንን ሪሊዝ ማድረግ ይችላል ማለት ነው። question number 2 using the following acid ionization constant or Ka value ማለት ነው to identify the correct decreasing order of base strength ነው የሚላችሁ። እንግዲህ አሲዱ ተሰጥቷቸዋል። ሃይድሮፍሎሪክ አሲድ፣ ናይትረስ አሲድ and ሃይድሮሲያኒክ አሲድ ይችኛይቱ ተሰጥተናለች። ስለዚህ Ka ለሃይድሮፍሎሪክ አሲድ 7.2 times to the power minus 4 ነው። እንዲሁም ደግሞ ለናይትረስ አሲድ ደግሞ 4.5 times to the power minus 4 ተሰጥቷቸዋል። ለሃይድሮሲያኒክ ደግሞ 6.2 times to the power minus 10 ተሰጥቷቸዋል። ሶ እነዚህን ቫልዩዎች ተጠቅማችሁ ምን መፈለግ ነው ማለት ነው? የኮንጁጌት ቤዙን ስትሬንግዝ ማየት ነው ማለት ነው። ስለዚህ የኮንጁጌት ቤዝ ስትሬንግዝ ለማወቅ ደግሞ ምንድን ነበር ካሁን በፊት ስንሰራ የነበረው? በመጀመሪያ የKa ኦርደሩን ወስዳችሁ ስትሮንግ አሲድ የሆነው ሪሌቲቭሊ ዊክ ኮንጁጌት ቤዝ ይኖረዋል። ሪሌቲቭ ስትሮንግ የሆነ ለምሳሌ ከነዚህ መካከል ስትሮንጉ አሲድ ምንድነው? 7.2 times the power minus 4 የያዘው ሃይድሮፍሎሪክ አሲድ ከናይትረስም ይበልጣል ከሃይድሮሲያኒክም ይበልጣል ምኑ ስትሬንግዙ። ስለዚህ የሱ ኮንጁጌት ቤዝ ዊክ ይሆናል። ከሁሉም ደካማ የሚሆነው የሃይድሮፍሎሪክ አሲድ ነው። ስለዚህ ሃይድሮፍሎሪክ አሲድ ኮንጁጌት ቤዙ ፍሎራይድ ማይነስ ነው። የዚህኛው Ka ዋጋ ከሁሉም ትልቅ ስለሆነ ዊክ የሆነ ኮንጁጌት ቤዝ ይኖረዋል። ናይትረስ አሲድ ደግሞ የሱ ኮንጁጌት ቤዝ ምንድነች ማለት ነው? ናይትራይት ነች። ናይትራይት የተሰጣችሁ Ka ዋጋ 4.5 ነው። እዚህ 7.2 ነው። -4 ናቸው። ሁለቱን ስታወዳድሩ በዛ አይነት መንገድ ነው። ስለዚህ ይሄ ከፍሎራይድ አዮኑ የተሻለ ስትሬንግዝ አለው ማለት ነው። ማን? ናይትራይቱ ማለት ነው። እቺኛይቱ ከዚህ የተሻለ ነው ያላት። የመጨረሻው ግን ሃይድሮሲያኒክ አሲድ ላይ ስመጡ ደግሞ እቺኛይቱ ሃይድሮሲያኒክ ኮንጁጌት ቤዙ ሲያናይድ ነው። የሱ በጣም ስትሮንግስት የሆነ ቤዝ ነው። ምክንያቱም Ka ዋጋው በጣም ስሞለስት ነው ማለት አሲዲቲ ስትሬንግዙ በጣም ዊከስቱ ማንኛው ነው ማለት ነው። ከነዚህ ተመለከቱ ይሄንኛው ሃይድሮሲያኒክ ነው። በጣም ዊከስት ሆነ ማለት ዊክ አሲድ ኮንጁጌት ቤዙ ስትሮንግ ይሆናል። የዊክ አሲድ ኮንጁጌት ቤዝ ስትሮንግ ነው። የስትሮንግ አሲድ ኮንጁጌት ቤዝ ደግሞ ዊክ ነው ማለት ነው። ሶ በኦርደር ስናስቀምጣቸው ፍሎራይዱ ከማን ያንሳል ማለት ነው? ከናይትራይት ያንሳል። ናይትራይት ደግሞ ከማን ያንሳል? ከሲያናይድ ያንሳል ማለት ነው። ስለዚህ በግሬተር ዛን ነው ዜታዝ የተቀመጠላችሁ Cn - ግሬተር ዛን NO2 ግሬተር ዛን ይሄ አይሆንም ማለት ነው። ሪቨርስ ነው ያደረገላችሁ NO2 - ይሄ አይሆንም። መነሻውን ገና ስታዩንም መነሻው ምን ያለበት ፍሎራይድ ነው። ለምን? ዊከስት ኮንጁጌት ቤዝ የሚኖረው ይሄ ነው። ለምን? አሲዱ ስትሮንግ ስለሆነ። ስለዚህ መልሳችን ፍሎራይድ NO2 Cn ነው። ሶ the answer is what? B ነው ማለት ነው። ሶ መልሳችን B ይሆናል ማለት ነው። question number 3 in the Bronsted-Lowry definition of acid and base an acid A is a proton donor, B breaks stable hydrogen bond, C is a proton acceptor, D ኮሮይድስ ሜታ ይላችሁ። እንግዲህ የብሮንስቴድ-ሎሪ አሲድ ቤዝ ኮንሴፕት አይስተማሩ ብሮንስቴድ-ሎሪ አሲድ ማለት ፕሮቶን ዶነር ናቸው። ሃይድሮጅን መስጠት የሚችሉ ሰብስታንሶች ናቸው። ሌላ ሰብስታንስ ቤዞቹ ደግሞ ፕሮቶንና አክሴፕት ማድረግ የሚችሉ ወይም ሰፊሽንት አማውንት ኦፍ ኤሌክትሮን ያላቸው ሃይድሮጅን በቀላሉ መቀበል የሚችሉ ማለት ነው። ስለዚህ መልሳችሁ ብሮንስቴድ-ሎሪ አሲድ ብለን እንጠራቸው ፕሮቶን ዶነር ናቸው። ሶ the answer is ምን ይሆናል ማለት ነው? ለዚህኛው ጥያቄ A ነው ማለት ነው። ሶ the answer is A. question number 4 which of the following is the conjugate acid of the hydrogen phosphate ion given hydrogen phosphate ወይም biphosphate ተሰጥቷቸዋል። የሱን ኮንጁጌት አሲድ ነው ተጠይቃችሁት። የዚህ ሰብስታንስ ኮንጁጌት አሲድ አሁን ይሄ ኮንጁጌት ቤዝ ነው ማለት ነው። ስለዚህ ኮንጁጌት አሲድ ለመባል ከተሰጣችሁ ሰብስታንስ ላይ ሃይድሮጅን ጨምራችሁ የምታገኙት ማለት ነው። ስለዚህ HPO4 - 2 + 1 ሃይድሮጅን ስታደርጉበት H2PO4- ይመጣላችሁ ማለት ነው። ስለዚህ ኮንጁጌት አሲድ ከቤዙ ሁሉ ጊዜም በአንድ ሃይድሮጅን ይበልጣል። የተጠየቅነው ይሄንኛው ሰብስታንስ እንደ ቤዝ ሆኖ
የዚህን ቤዝ ኮንጁጌት አሲዱ ከተባላችሁ ተሰጣችሁ ቤዝ ላይ ምንም አድ ማድረግ ነው ሃይድሮጅን ጨምራችሁ የምታገኙት ቫልዩ ኮንጁጌት አሲድ ሆና ማለት ነው ስለዚህ አንሰር ይዟት ሲ ነው ማለት ነው ሶ ለዚህ ጥያቄ መልስ ምን ይሆናል ሲ ማለት እንችላለን ማለት ነው አንሰር ሲ question number 5 which one of the following is not a conjugate acid base pair ይለናል conjugate acid base pair ስለዚህ አሲዱ ከቤዙ በአንድ ሃይድሮጅን መብለጥ አለበት ቤዙ ደግሞ ከአሲዱ በአንድ ማይነስ ሳይን መብለጥ አለበት ማለት ነው ስለዚህ NH3 ቤዝ ነው NH4+ አሲድ ነው ማለት ነው ስለዚህ የሚለያዩት ሁለታቸውም በአንድ ሃይድሮጅን ብቻ ስለሆነ ፔር ናቸው ማለት ነው ኮንጁጌት ቤዝ and acid ይዘዋል ማለት ነው ስለዚህ ፔር ናቸው እነዚህ የሚለያዩት በአንድ ሃይድሮጅን ብቻ ነው the same composition but ዲፈረንሳቸው አንድ ሃይድሮጅን ብቻ ነው ማለት ነው እዚህ ላይ ስመጡ ደግሞ NH3 and NH2 ተሰጥቷቸዋል ይሄም ኮንጁጌት አሲድ ቤዝ ፔር ናቸው ምክንያቱም ይሄ 3 ሃይድሮጅን ያለው ይሄ 2 ነው ያለው ስለዚህ ይሄንኛው አሞኒያ እንደ አሲድ ነው ይሄኛው ደግሞ እንደ ቤዝ ነው ማለት ነው እዚህ ስመጡ HS አንድ ሃይድሮጅን አለው እዚህ 2 አለው ማለት ነው ስለዚህ እነዚህ የሚለያዩት በአንድ ሃይድሮጅን ነው ይሄም ኮንጁጌት አሲድ ቤዝ ፔር ናቸው እዚህ ግን ዲ ላይ ሃይድሮኒየም አየን እና ሃይድሮክሳይድ አየን የሚለያዩት በሁለት ሃይድሮጅን ነው በሁለት ሃይድሮጅን የሚለያዩ ከሆነ ኮንጁጌት አሲድ ቤዝ ፔር አይደሉም ማለት ነው ይሄ 3 አለው ይሄኛው አንድ ነው ያለው መሆን የነበረበት ሃይድሮኒየም አዮን ብሎ እዚች ላይ ወተር ሆኖ ቢሆን መልስ ይሆን ነበር ይሄ 3 ይሄኛው 2 ስለዚህ መልሳችሁ ነው ማለት ነው ዲ ነው ማለት ነው question number 6 which one of the following is not a conjugate acid base pair ይለናል እንግዲህ ተመልከቱ አሞኒያ 3 ሃይድሮጅን አለው ይሄኛው ምንድነው ያለው ማለት ነው 2 ነው ያለው ስለዚህ ፔር ናቸው ማለት ነው በአንድ ሃይድሮጅን ብቻ የሚለያዩት አሞኒያ እንደ አሲድ ነው እቺ አማይድ ደግሞ እንደ ቤዝ አክት ታደርጋለች ናይትሪክ አሲድ and ናይትረስ አይገናኙም ኦክሲጅናቸውን ተመልከቱ ይሄ 3 ኦክሲጅን ነው ያለው ይሄ 2 ነው ስለዚህ ሰብስታንሶቹ ራሱ አይገናኙም ማለት ነው ሁለተኛ በሃይድሮጅን ኢኳል ናቸው ይሄ ሃይድሮጅን ኢኳል ነው ስለዚህ ይሄ ኖት ኮንጁጌት አሲድ ቤዝ ፔር ነው ሶ the answer is what C ነው ማለት ነው ቢን እንመልከት ቢ ላይ ዳይሃይድሮጅን ፎስፌት and ባይፎስፌት ተሰጥቷቸዋል ዳይሃይድሮጅን ፎስፌት የሁለት ሃይድሮጅን አለው ይሄኛው አንድ ሃይድሮጅን ነው ስለዚህ ኮንጁጌት አሲድ ቤዝ ፔር ናቸው የሚለያዩት በአንድ ሃይድሮጅን ብቻ ነው እና በአንድ ማይነስ ሳይድ ነው የሚለያዩት ማለት ነው ወተር እዚህ ላይ ሁለት ሃይድሮጅን አለው እዚህ ላይ አንድ ነው ያለው ሃይድሮክሳይድ ስለዚህ ኮንጁጌት አሲድ ቤዝ ፔር ናቸው ወተር እንደ አሲድ ነው ይሄኛው እንደ ቤዝ ነው ይሄኛው እንደ አሲድ ነው ይሄኛው እንደ ቤዝ ነው እዚህ ላይ ይሄ እንደ አሲድ ይሄ እንደ ቤዝ ይሄ ግን ምንም አያገናኛቸው ማለት ነው question number 7 which one of the following is not strong acid እንግዲህ common የሚባሉ strong አሲዶች 6 ካሁን በፊት የምናውቃቸው 6 አሉ እንደነ ናይትሪክ አሲድ ፐርክሎሪክ አሲድ ሰልፈሪክ አሲድ ሌላው ደግሞ ምን አለ ማለት ነው እንደነ ሃይድሮክሎሪክ አሲድ ሃይድሮብሮሚክ አሲድ እና ሃይድሮአዮዲክ አሲዶች እንደነዚህ አይነት አሲዶች ኮመን የሆኑ ስትሮንግ ምኖች ናቸው ማለት ነው አሲዶች ናቸው ማለት ነው ስለዚህ ከነሱ ውጭ ሆነ ብዙ ጊዜ ዊክ ነው የምናገኘው ናይትሪክ አሲድ ኢት ስትሮንግ አሲድ ሰልፈሪክ አሲድ ስትሮንግ አሲድ ፐርክሎሪክ አሲድ ስትሮንግ ነው ሶ መልሳችሁ ነው ማለት ነው ቢ ነው ካሁን በፊት ሰራውት ቪዲዮ ላይ መመልከት ትችላላችሁ question number 8 each of the following pairs contains one strong acid and one weak acid ነው የሚላችሁ except እንግዲህ አንደኛው ስትሮንግ ነው ሌላኛው ዊክ ነው ከነዛ ውጭ ሆኖ ይሄን ምርጫ ከያዘው ውጭ ሆኖ ትመርጣላችሁ አንዱ ስትሮንግ ሌላኛው ዊክ ከሆነ ውጭ ሆነ ለምሳሌ ሰልፈሪክ አሲድ ስትሮንግ አሲድ ነው ካርቦኒክ አሲድ ዊክ አሲድ ነው ይሄ ምርጫ ትክክል ነው ማለት ነው ሃይድሮብሮሚክ አሲድ ስትሮንግ ነው ይችኛይቱ ምንድነች ማለት ነው ዊክ ነች ማለት ነው ይሄም ትክክል ምርጫ ነው ናይትሪክ አሲድ ስትሮንግ ነው ናይትረስ ዊክ ነው ይሄም ትክክል ነው ባይ ሰልፌት እና HCN አይገናኙም ማለት ነው ስለዚህ የሁለቱን ስትሪንግዝ መለየትኛ አንችልም ሶ the answer is what D ማለት ነው D ማለት ትችላላችሁ question number 9 when the concentration of hydronium ion or hydrogen plus ion which is equal to 4 times the power minus 9 molar in water at 25 degrees Celsius then pH which is equal to 9.40 B 8.40 C 7.00 D pH 6.40 ይላችኋል እንግዲህ concentration of hydronium ion ተሰጥቷችሁ pH መስራት it is easy because pH which is equal to negative log of what concentration of hydrogen plus ion ነው ይሄ ማለት ደግሞ negative log of ምን ነው ማለት ነው 4 times the power of minus 9 ይመጣላችኋል ይሄ ማለት በአነጋገር 9 ሲቀነስ log of 4 እንደማለት ነው ሶ መልሳችሁ 8.40 ይመጣላችኋል the answer is what B ማለት ትችላላችሁ question number 10 a solution with a concentration of hydroxide ion 1.2 times the power minus 7 molar has a pH and pH of ነሚለን እንግዲህ ሃይድሮክሳይድ አዮኑን ካገኘን በኋላ ሌላውን መስራት እንችላለን
POH which is equal to negative log of ምንድነው እናደርገው ማለት ነው concentration of hydroxide ion ነው ይህ ማለት negative log of ምን ይሆናል ማለት ነው 1.2 times to the power of -7 ማለት ነው እንደዚህ ታደርጋላችሁ ስለዚህ 7 minus log of 1.2 ይመጣላችኋል ይሄ ደግሞ 6.92 ነው ማለት ነው ሶ እቺ መልስ ካገኛችሁ በኋላ pH ማግኘት እንችላለን ምክንያቱም pH is equal to 40 minus POH ነው ይህ ማለት በአነጋገር 14 ሲቀነስ ስንት ማለት 6.92 እንላለን ይሄን ስንቀናነስ የምናገኘው 7.08 አገኘ ማለት ነው ስለዚህ pH 7 ስንት ነው ማለት ነው 7.08 ነው POH ደግሞ 6.92 ነው so the answer is A ነው ማለት ነው መልሳችን A ነው question number 11 the acidic ingredient in vinegar is acetic acid the pH of vinegar is around 2.4 and the molar concentration of acetic acid in vinegar is around 0.85 molar based on this information determine the value of the acid ionization constant or Ka for acetic acid ማለት እንግዲህ weak acid acetic acid ተሰጥቷቸዋል acetic acid pH 2.4 concentration ወይም initial concentration ደግሞ 0.85 ቢሆን የዲሶሉሽን ኮንስታንቱ ወይም Ka value ምን ያክል ሊሆን ይችላል ነው የሚለን ስለዚህ በስርዓቱ ካልኩሌት ማድረግ እንችላለን pH እና initial concentration ቢሰጠን እንዴት ነው Ka መፈለግ የምንችለው pH እና initial concentration ቢሰጠን አብረን እንስራ ስለዚህ የተሰጠን ምንድነው pH is equal to 2.4 ተሰጥቶናል and also initial concentration of acetic acid which is equal to ስንት ተሰጥተናል 0.85 ሞላር ነው የተሰጠን የተጠየቅነው Ka ነው ማለት ነው ሶ Ka ለማግኘት በመጀመሪያ አሴቲክ አሲድን ሪአክሽን ብትጽፉት አሴቲክ አሲድ በወተር ዲዞልቭ ስታደርጉ የምታገኙት ምንድነው አሴቴት አዮን ፕላስ ዋት ሃይድሮኒየም አዮንን እናገኛለን ስለዚህ Ka which is equal to concentration of products that means acetate ion times what hydronium ion divided by ምን ማለት ነው concentration of acetic acid ይሆናል ማለት ነው ይህ ማለት በአነጋገር concentration of hydronium ion መፈለግ ይተበክብናል ምክንያቱም the concentration of hydronium ion እና acetate ion ሁለቱም ምንድናቸው ኢኳል ናቸው ስለዚህ ይሄን አገኘን ማለት በቀጥታ መልሱ መስራት እንችላለን initial concentration ተሰጥቶናል በቀላሉ መስራት እንችላለን ማለት ነው ስለዚህ at equilibrium ምን እንደሚኖራቸው አሁን መመልከት እንችላለን ማለት ነው ስለዚህ ለመጀመሪያ ጊዜ concentration of hydronium ion ለማግኘት concentration of hydronium ion which is equal to 10 the power of minus pH ማለት ትችላላችሁ so concentration of hydronium ion which is equal to 10 the power of minus 2.4 ላለው ማለት ነው ይህ ማለት በአነጋገር ደግሞ ስንት ይመጣ ማለት ነው 4 times 10 the power of minus 3 ሞላር አገኘው ማለት ነው ይሄን ካገኘን አሁን መተካት እንችላለን ስለዚህ Ka which is equal to concentration of product የአሴቴት አይንና የሃይድሮኒየም አይን የሁለቱ ኢኳል ነው ስለዚህ 4 times to the power of minus 3 the whole square ማለት ይችላል divided by what initial concentration የዚህኛው የነበረው 0.85 ነው 0.85 minus x ማለት ይችላልላችሁ ወደ at equilibrium ላይ ያለውን አማውንት ማወቅ መቻል ስላለብን ያ ማለት 4 times to the power of minus 3 ነው ካም በፊት የሰራሁትን ቪዲዮ ማየት ይችላልላችሁ ይማለ በአነጋገር ምን አለ ማለት 1.9 times to the power of minus 5 ታገኛላችሁ ማለት ነው ሶ መልሱ 1.9 times to the power of minus 5 የKa ዋጋ ይሆናል ማለት ነው ሶ the answer is B መልሱ B ነው ማለት ነው question number 12 a cup of coffee has a hydroxide ion concentration of 1 times to the power minus 10 molar what is the pH of this coffee ነው የሚላችሁ ስለዚህ hydroxide ion concentration ሰጥቷቸዋል concentration of hydroxide ion which is equal to 1 times 10 the power of minus 10 molar ተሰጥቷቸዋል ስለዚህ pH መፈለግ እንችላለን pOH which is equal to negative log of ምን ማለት ነው concentration of hydroxide ion እንዳለን ይሄ ማለት pOH which is equal to minus log of 10 the power of minus 10 ማለት ይችላልላችሁ 1 ለውጥ ስለማያመጣ so pOH which is equal to ምን ያክል መጣ 10 መጣላችሁ pH 10 ነው ማለት pH ደግሞ ምን ያክል ይሆናል pH which is equal to 14 minus pOH ይሆናል የማለት 14 ሲቀነስ 10 which is equal to 4 ነው ማለት ነው ሶ መልሳችሁ C ይሆናል ማለት ነው
Question number 13. What is the concentration of hydroxide ion in a 0.2 molar solution of ammonia? The Kb value for ammonia is 1.8 times the power minus 5 molar. ስለዚህ ይሄን ጥያቄ ለመስራት ትችላላችሁ ማለት ነው። አሞኒያ በወተር ዲዞልቭ ሲደረግ ምንድነው መስጠት የሚችለው አሞኒየም አዮንንና ሃይድሮክሳይድ አዮንን ፎርም ያደርጋል ማለት ነው። አት ኢኩሊብሪየም የአሞኒያና የአሞኒየም አዮንና የሃይድሮክሳይድ አዮን መጠን ኢኳል ናቸው። ስለዚህ ሃይድሮክሳይድ አዮን ኮንሰንትሬሽን ለማግኘት ምን ማድረግ እንችላለን ማለት ነው። አፕሮክሲሜሽን ሩል መጠቀም ይችላልላችሁ። ካሁን በፊት የነገርኳችሁን ፎርሙላ ማድረግ ይችላልላችሁ። ኮንሰንትሬሽን ኦፍ ሃይድሮክሳይድ አዮን which is equal to square root of Kb times what initial concentration of ammonia ማለት ትችላላችሁ። እነዚህ ቫልዩ ተሰጥቷቸዋል። ኢኒሻል ኮንሰንትሬሽን 0.2 ተሰጥቷቸዋል። የኬቢ ደግሞ 1.8 ተሰጥቷቸዋል። ስለዚህ እዚህ ቦታ ብቻ አስገብታችሁ ቁጥሩን ማውጣት ነው። ሶ ስኩዌር ሩት ኦፍ ምን ያክል ነው ማለት ነው? ስኩዌር ሩት ኦፍ 1.8 times the power of minus 5 times what 0.2 ታደርጋላችሁ። ይሄ ከራዲካል ሲወጣ ስንት ይመጣል? 1.9 times the power of minus 3 ሞላር ታገኛላችሁ። ስለዚህ መልሳችሁ ቀጥታ የሃይድሮክሳይድ አዮን ኮንሰንትሬሽን 1.9 times the power of minus 3 ይመጣላችኋል። so the answer is what C ነው ማለት ነው። መልሳችን C ነው። question number 14 which of the following is not true about Lewis base ይለናል። ስለ Lewis base ትክክል ያልሆነ የትኛው ነው የሚላችሁ መልጥያቄዎቹን ከማየታችን በፊት Lewis base ብለን የምንጠራው ምን አይነት ሰብስታንስ ነው የሚለው ነገር እንገራችሁ። Lewis base ብለን የምንጠራው ምን አይነት ሰብስታንስ ነው? አንደኛ sufficient amount of electron ያለው ማለት ነው። ስለዚህ sufficient ወይም ከፍተኛ maximum amount of electron ያለው በኤሌክትሮን የጠገበ እሱ Lewis base ተብሎ ይጠራል። ሁለተኛ pair of electron donor ነው ማለት ነው። pair of electron ምንድነው ማለት ነው? donor ነው፣ ለጋሽ ነው ማለት ነው። ይህ የሱ መገለጫ ነው። ፕላስ ሌላው ስለ Lewis base ብዙ ጊዜ አናዮኖች Lewis baseዎች ናቸው ማለት ወይ ሞር ኔጌቲቭ ቻርጅ ሆኑ ማለት ነው። ሶ ወደ ምርጫ ሲገቡ Lewis base are cationic in nature ነው፣ አናዮን ነው ብያቸው ኔጌቲቭሊ ቻርጅድ ናቸው። ቢ Lewis base strength generally depends on the pKa of the corresponding parent acid ይላቸዋል። የLewis base strength በዚህኛው ይወሰናል እና ያለን የተሻለ ምርጫ መርጠ ነው። Lewis base are electron rich species ነው። not true about Lewis base ነው የሚላቸው። ዲ ላይ water is an example of Lewis base መሆን ይችላል። Lewis base ምክንያቱም sufficient ኤሌክትሮንስ ካለው ድረስ እንደ Lewis baseነት ማገልገል ይችላል water። ምክንያቱም እነዚህ ሁለት ኤሌክትሮኖችን ለሌላ ሰብስታንስ የመስጠት ካፓሲቲ ያለው እንደ Lewis base አክት ያደርጋል። የLewis base ዋጋ ደግሞ አሁን እዚህ በደንብ ማየት ያለብን pKa plus pKb which is equal to pKw ነው የሚባለው። ስለዚህ የpKb ዋጋ ወይም የቤዙ ስትሬንግዝ የሚወሰነው በpKa እና ጋር ነው። ምክንያቱም pKw ኮንስታንት ነው። pKa ዋጋው የቤዙን ስትሬንግዝ ሊወስን ይችላል ማለት ነው። እና ይሄም ትሩ ነው። ሶ መልሳችሁ ኤ ነው። Lewis base ካታዮኒክ ኔቸር ሳይሆን አናዮኒክ ናቸው። ዘማስተካከላችሁ አናዮኒክ ናቸው ማለት ነው። ስለዚህ ኔጌቲቭሊ ቻርጅድ ናቸው። ሶ the answer is what A ይሆናል ማለት ነው። number 15 which one of the following a salt form aqueous solution with pH which is equal to 7 ኒውትራል የሆነ ማለት ነው። ኒውትራል pH 7 የመጣ ኒውትራል ሳልት የሆነው ከነዚህ መካከል የትኛው ነው የሚላችሁ? እንግዲህ ኒውትራል ሳልት ተብሎ የሚጠራው ስትሮንግ አሲድ ከምን ጋር ሲጣመር ይመስላችኋል? ከስትሮንግ ቤዝ ጋር ከተጣመረ ምንድነው ማለት ነው? ኒውትራል ሳልት ይፈጠራል ማለት ነው። ኤ ላይ እንውሰድ። ሶዲየም ሰልፋይድን ብወስዱ ሶዲየም ከሶዲየም ሃይድሮክሳይድ የመጣ ነው። ይሄ ከሶዲየም ሃይድሮክሳይድ ነው። ሰልፈር የመጣው ደግሞ ከሃይድሮሰልፈሪክ አሲድ ነው። ይሄ ዊክ አሲድ ነው። ቤዙ ደግሞ ስትሮንግ ነው። pH ግን ምን ይሆናል ማለት እዚህ ላይ ያለው ምን ይሆናል? ግሬተር ዛን 7 ይሆናል። ሶዲየም ሰልፋይድ pH ከ7 የበለጠ ምክንያቱም ከስትሮንግ ቤዝና ከዊክ አሲድ ስለተሰራ የጠንካራውን ባህሪ ስለሚይዝ። ቢ ላይ ሶዲየም የመጣው ከምንድነው ብያቸዋለሁ? እዚህ ላይ ከሶዲየም ሃይድሮክሳይድ ነው። ናይትራይት የመጣችው ደግሞ ከናይትረስ አሲድ ነው። ስለዚህ ሶዲየም ስትሮንግ ነው። ይሄንኛው ደግሞ እንደማለት ዊክ ነው ማለት ነው። ይሄ ሳልት ቤዚክ ሳልት ነው። pH ከ7 የበለጠ ነው። ዲ ላይ እንውሰድ። ሶዲየም ካርቦኔት ሶዲየም የመጣው ከሶዲየም ሃይድሮክሳይድ ነው። እንዲሁም ደግሞ ካርቦኔት የመጣችው ከካርቦኒክ አሲድ ነው። ስለዚህ ስትሮንግ ቤዝ ዊክ አሲድ ስለሆነ አሁንም ቤዚክ ነው። pH ከስንት የበለጠ ማለት ነው? ከ7 የበለጠ ሶስቱም ከ7 የበለጠ ነው።
ሶዲየም ብሮማይድ ላይ ሲመጡ ሶዲየም የመጣው ከሶዲየም ሃይድሮክሳይድ ስትሮንግ ቤዝ ነው ብሮማይድ የመጣች ደግሞ ከሃይድሮብሮሚክ አሲድ ነው ስለዚህ ይሄም ስትሮንግ ነው ሳልቱ ኒውትራል ነው ሶ ፒኤቹ ስንት ነው ማለት ነው 7 የሆነው ሲ ነው ማለት ነው ሶ ዘ አንሰር ኢዝ ሲ እንግዲህ ተማሪዎች የዩኒት 1 ሪቪው ኤክሰርሳይዝ ሾርት አንሰር ፓርቱን አሁን አብረን መስራት እንችላለን question number 1 define acid and base based on what the concept of arginous ይለናል እንግዲህ arginous acid ብለን የምንጠራው any substance ነው in water can increase concentration of hydronium ion ማድረግ ከቻለ ወይንም የኮንሰንትሬሽን ኦፍ ሃይድሮኒየም አዮንን መጠኑን ከፍ ማድረግ ከቻለ ምን ተብሎ ይጠራል ማለት ነው arginous acid ይባላል arginous base ብለን የምንጠራው ደግሞ arginous base ብለን የምንጠራው any substance in water can increase concentration of what hydroxide ion ይሄኛው ሃይድሮኒየም አዮን ነው ይሄ ደግሞ ሃይድሮክሳይድ አዮን ከሆነ ቤዝ ተብሎ ይጠራል ማለት ነው ስለዚህ ዴፊኒሽናቸው arginous acid ማለት any substance in water can increase concentration of hydronium ion ያን ማድረግ የሚችሉ arginous acid ይባላሉ ቤዞቹ ደግሞ ማንኛውም substance ውሃ ውስጥ ስታስገቡት የሃይድሮክሳይድ አዮን ኮንሰንትሬሽኑን ከፍ ማድረግ የሚችል ከሆነ arginous base ተብሎ ይጠራል ማለት ነው ብሮንስቲሎሪ አሲድ ብለን የምንጠራው ደግሞ ብሮንስቲሎሪ ምን አሲድ ብለን የምንጠራው ምን አይነት አሲድ ነው ብሮንስቲሎሪ አሲድ ተብሎ የሚጠሩት ምንድናቸው ፕሮቶን ዶነር ናቸው ፕሮቶን ምን ለጋሾች ናቸው ዶነርስ ለጋሽ ናቸው ቤዝ ተብሎ የሚጠሩ ደግሞ ምንድናቸው ማለት ነው ፕሮቶን አክሴፕተር ፕሮቶን ምን አክሴፕተር ናቸው ማለት ነው ፕሮቶንን መቀበል የሚችሉ ናቸው ሌላው ሊዩስ አሲድ ቤዝ ኮንሴፕት ላይ ሊዩስ አሲድ ብለን የምንጠራቸው ሊዩስ ምን አሲድ ብለን የምንጠራቸው ምን አይነት ሰብስታንስ ናቸው ፔር ኦፍ ኤሌክትሮን አክሴፕተር ፔር ኦፍ ኤሌክትሮን አክሴፕተር ናቸው ማለት ነው ፔር ኦፍ ኤሌክትሮን ምንድን አክሴፕተር ተቀባዮች ናቸው ቤዝ ብለን የምንጠራው ደግሞ ምንድነው ማለት ነው ፔር ኦፍ ኤሌክትሮን ዶነር ናቸው ኤሌክትሮን ምንድን ዶነር ናቸው ማለት ነው አሲዶቹ ፔር ኦፍ ኤሌክትሮን ምን አክሴፕተር ናቸው ተቀባይ ናቸው አሲዶቹ ቤዞቹ ደግሞ ዶነር ናቸው ወይም ለጋሾች ናቸው ማለት ነው question number 2 in each of the following equation identify the reactant that is a bronstillory acid and the reactant that is bronstillory base ማለት ነው እንግዲህ ይሄ bronstillory acid እና base ያላችሁ ምን አድርጉ ነው የሚለው ማለት ነው ክላሲፋይ አድርጉ ወይም አይደንቲፋይ አድርጉ ነው የሚለን ስለዚህ ሪአክታንቶቹን ብቻ ነው የምንመለከተው ለምሳሌ hydrobromic acid react with water ወይም dissolve by water give us hydronium ion plus what bromide minus ነው የሚለን ስለዚህ ብሮንስቲሎሪ አሲድ ማለት ፕሮቶን ዶነር ነው እዚህ ላይ እንደምትመለከቱት ሃይድሮብሮሚክ አሲድ ለወተር አንድ ሃይድሮጅን ሰጥቷል ሶ ዶነር እስከሆነ ድረስ ፕሮቶን እስከሰጠ ድረስ እዚ ፕሮዳክት ላይ ስትመለከቱ 3 ሃይድሮጅን ነው ያዘው ሃይድሮኒየም አዮን ወተር ግን 2 ነው ሶ አንድ ሃይድሮጅን ስለተቀበለ የተቀበለው ቤዝ ይባላል ብሮንስቲሎሪ ቤዝ ነው ይሄኛው ደግሞ ምንድነው ማለት ነው አሲድ ነው ማለት ነው ስለዚህ በዛ አይነት መንገድ መልሱ መስራት ይችላልላችሁ ቢ ላይ ደግሞ የተጠየቅነው ሲያናይድ አናዮን አለ በወተር ዲዞልቭ ስታደርጉት ሃይድሮሲያናይድን ፎርም ያደርጋል ወይም ሃይድሮጅን ሲያናይድን ፎርም ያደርጋል ፕላስ ዋት ሃይድሮክሳይድ አዮን አለችን ስለዚህ ሪአክታንት ላይ ብቻ ብሮንስቲሎሪ አሲድ እና ብሮንስቲሎሪ ቤዝ ያላችሁ ክላሲፋይ አድርጉ ስለሚል ይሄ ሰብስታንስ እንደምትመለከቱት አንድ ሃይድሮጅን ከወተር ወስዷል ለምን HCN ስለሆነ ስለዚህ ለጋሹ አሲድ ይባላል አሁን ውሃ እዚ ላይ አሲድ ነው ይሄ ደግሞ የተቀበለው ደግሞ ማለት ነው ቤዝ ነው ማለት ነው ስለዚህ በዛ አይነት መንገድ መስራት ትችላላችሁ number 3 identify the bronstillory acid base pair in each of the following equation ይሄ ደግሞ conjugate acid base paiርን አውጥተን መስራት ነው ሪአክታንቱንም ፕሮዳክቱንም ተጠቅመን መስራት እንችላለን ስለዚህ እንስራ የመጀመሪያው phosphoric acid dissolved in water give us dihydrogen phosphate plus hydronium ion የተሰጠን ስለዚህ ሪአክታንት ላይ አሲድ እና ቤዙን እንለይ ለምሳሌ phosphoric acid 3 ሃይድሮጅን ነው ያለው ፕሮዳክት ላይ ግን 2 ነው ያለው ሶ አንዷን ሃይድሮጅን ለወተር ስለሰጠ ለጋሹ ምን ይሆናል ማለት ነው አሲድ ነው ተቀባዩ ደግሞ ምን ይሆናል ቤዝ ነው ማለት ነው ስለዚህ ሪአክታንት ላይ አሲድ የሆነ ሰብስታንስ ፕሮዳክት ላይ ኮንጁጌት ቤዝ ይኖራል ማለት ነው ምን ይኖራል ማለት ነው ኮንጁጌት ቤዝ ይኖራል ስለዚህ ይሄንኛው ዳይሃይድሮጅን ፎስፌት ኮንጁጌት ቤዝ ነው ማለት ነው በሪአክታንት በኩል ቤዝ የሆነ ኮንጁጌት አሲድ ይኖራል ፕሮዳክት ላይ እቺኛይቱ ምንድነች ማለት ነው ኮንጁጌት አሲድ ነች ማለት ነው ስለዚህ ፔሮቹን ስታስቀምጡ
አሲድ ቤዝ ፔር ስለተባልን ምን ማድረግ እንችላለን phosphoric acid has a conjugate base what dihydrogen phosphate አሁን conjugate acid base pair ነው እንደዚህ አስቀመጥኩት እንዲሁም ደግሞ hydronium ion is a conjugate acid of base water እንደዚህ ማድረግ ትችላላችሁ ስለዚህ ፔሮቹን በዛ አይነት መንገድ ማስቀመጥ ትችላላችሁ ቢ ላይ ካርቦኔት ተሰጥቷቸዋል ካርቦኔት በወተር ዲዞልቭ ስታደርጉ ባይካርቦኔት ፕላስ ዋት ሃይድሮክሳይድ አየን ነው ፎርም የሚያደርገው ሶ ባይካርቦኔት ዘይ ተፈጥሯል ስለዚህ ከወተር አንድ ሃይድሮጅን ተቀብሏል ማለት ነው ይሄኛው ካርቦኔት አየኑ ስለዚህ የተቀበለው ምን ይሆናል ማለት ነው ቤዝ ነው የሰጠው ደግሞ ምንድነው ማለት ነው አሲድ ነው እዚ ላይ ሁሉ ጊዜም ቤዝ ካርቦኔት አየኑ ምን ይኖራል ማለት ነው ኮንጁጌት አሲድ አለው ማለት ነው ምክንያቱም ይሄ ቤዝ ከሆነ በሪአክታንት በኩል ፕሮዳክት ላይ ደግሞ ኮንጁጌት አሲድ ይሆናል እዚ ላይ አሲድ የሆነ ወተር ሞለኪል ፕሮዳክት ላይ ምን ሆነ ማለት ነው ኮንጁጌት ቤዝ ይሆናል ማለት ነው ስለዚህ ፔሮቹን ስታወጧቸው ምን መሆን ይችላል ማለት ነው ወተር ሞለኪል ምንድነው ማለት ነው ኮንጁጌት አሲድ ኦፍ a base hydroxide ion ይሆናል እንዲሁም ደግሞ ባይካርቦኔት ይሄኛው ኮንጁጌት አሲድ ኦፍ ካርቦኔት ይሆናል ስለዚህ ምን ጠራ ማለት ነው አሲድ ቤዝ እዚህም ስታስቀምጡ አሲድ ቤዝ ማለት ነው ስለዚህ አሲድ ቤዝ ፔር አስቀምጡ ነው ያለን በዛ አይነት መንገድ ማስቀመጥ ትችላላችሁ phosphoric acid react with ammonia give us dihydrogen phosphate plus ammonium ion የተባልነው እዚህ ላይ እንደምትወስዱት ይሄንኛው አንድ ሃይድሮጅን ሰጥቷል ማን phosphoric acid አንድ ሃይድሮጅን ለአሞኒያ ሰጥቷል ለምን እዚህ ላይ ሁለት ነው ያለው ሪአክታንት ግን 3 ነው ሶ ለጋሽ ምንድነው ማለት ነው አሲድ ነው ማለት ነው ተቀባዩ ምንድነው ማለት ነው ቤዝ ነው ማለት ነው ሁሉ ጊዜም አሲድ ምን ይኖራል ኮንጁጌት ቤዝ ይኖራል ቤዝ ሪአክታንት ላይ ካላችሁ ምን ይኖራል ማለት ነው ኮንጁጌት አሲድ ይኖራቸዋል ስለዚህ አሲድ ቤዝ ፔሩን ስታወጡ ammonium ion is a conjugate acid of ammonia ማለት ይችላል እንዲሁም ደግሞ እዚህ ላይ በደንብ ማየት ያለባችሁ phosphoric acid is a conjugate acid of base or conjugate base of dihydrogen phosphate እንደዚህ ማስቀመጥ ይችላል ማለት ስለዚህ መልሳችሁ በዚህ አይነት መንገድ ማስቀመጥ ትችላላችሁ question number 4 according to the Lewis theory each of the following is an acid base reaction which species is the acid and which is the base ነው የሚለን እንግዲህ ሊውስ አሲድ ቤዝ ዴፊኒሽን ላይ ስመጡ ብዙ ጊዜ አናዮኖቹ ወይም ኔጌቲቭሊ ቻርጅድ የሆኑት ሊውስ ቤዞች ናቸው ኤሌክትሮን እጥረት ያለባቸው ደግሞ ሊውስ አሲዶች ናቸው ስለዚህ ቦሮን ትራይፍሎራይድ ይሄንኛው ኤ ላይ የተቀመጠላችሁ ይችኛይቱ ማለት ነው ቦሮን ትራይፍሎራይድ እና ይሄንኛው ፍሎራይድን ስትወስዱ ፍሎራይድ sufficient ኤሌክትሮን አለው 8 ኤሌክትሮን አለው ማለት ነው ፍሎራይዱ ስለዚህ 8 ኤሌክትሮን እስካለው ድረስ ደግሞ ይሄኛው ቦሮን ትራይፍሎራይድ የሚባለው ደግሞ 2 ኤሌክትሮን የመቀበል ምን አለው ማለት ነው ካፓሲቲ ያለው ምክንያቱም ኦክቴትን አላሟላም ስለዚህ ኤሌክትሮን ዲፊሺየንሲ ያለባቸው እጥረት ያለባቸው ምንድናቸው ማለት ነው ሊውስ አሲድ ነው ማለት ነው ስለዚህ ይሄ አሲድ ነው ይሄኛው ደግሞ ፍሎራይዱ ምንድነው ማለት ነው መለገስ ስለሚችል ቤዝ ነው ማለት ነው ስለዚህ መልሱ BF3 አሲድ ነው ፍሎራይድ ማይነሱ ደግሞ ምንድነው ማለት ነው ቤዝ ነው ማለት ነው ምን ቤዝ ሊውስ አሲድ እና ሊውስ ቤዝ ቢ ላይ የተሰጠን በተመሳሳይ ሃይድሮክሳይድ አዮን ተሰጥቶናል እዚ ላይ ሃይድሮክሳይድ አዮን እና ካርቦን ዳይኦክሳይድ ባይካርቦኔትን ፎርም ያደርጋሉ ስለዚህ በደንብዩ አናዮኖች ብዙ ጊዜ ምን ሆነው ማለት ነው ሊውስ ቤዝ ነው የሚሆኑት አናዮኖች ይሄኛው ደግሞ አሲዲክ ኦክሳይዶች ደግሞ ኤሌክትሮን እጥረት ስለሚኖራቸው አሲዲክ ኦክሳይድ ምን መሆን ይችላል ማለት ነው ሊውስ አሲድ መሆን ይችላል ስለዚህ ይሄ ሊውስ አሲድ ነው ማለት ነው ሶ መልሳችሁ አናዮን sufficient ኤሌክትሮን ስላላችሁ ሊውስ ቤዝ ነው ስለዚህ ሊውስ ቤዝ ከሆነ ደግሞ ከሱ ጋር የተጣመረው ሰብስታንስ ምን ይሆናል ማለት ነው ሊውስ አሲድ ይሆናል ማለት ነው question number 5 classify each of the following compound as a strong acid weak acid strong base or what weak base ነው ማለት ፖታሺየም ሃይድሮክሳይድ ወይንም ኮስቲክ ፖታሽ ብለን የምንጠራው strongest base ነው በጣም strong ነው ማለት ነው ስለዚህ strong base ማለት ትችላላችሁ strong base ነው የአልካሊ ሜታል በተለይ ሊቲየም ሃይድሮክሳይድ እና ሶዲየም ሃይድሮክሳይድ ራሱ ፖታሺየም ሃይድሮክሳይድ ስትሮንሺየም ሃይድሮክሳይድ ባሪየም ሃይድሮክሳይድ ያልን ምንጠራቸው ምንድናቸው ማለት ነው ስትሮንግ ቤዞች ናቸው ስለዚህ ፖታሺየም ሃይድሮክሳይድ ስትሮንግ ቤዝ ነው ማለት ነው እዚህ ደግሞ ቡታኖይክ አሲድ ተሰጥቷል ቡታኖይክ አሲድ ይሄኛው ካርቦክሳይሊክ አሲድ ፋሚሊ ነው ስትሮንግ ነው ወይስ ዊክ ነው ለሚላችሁ ኢት ኢዝ ኦርጋኒክ አሲድ ሆኖ ግን ምንድነው ማለት ነው ዊክ ነው ማለት ነው
ዊክ አሲድ ነው ዊክ አሲድ ነው ብዙ ጊዜ ስትሮንግ የሚባሉት ኖን ናቸው የሚታወቁ ናቸው እነዚህ አይነት ሰብስታንሶች ግን ካርቦክሳይሊክ አሲድ ኦርጋኒክ አሲድ ሆኖ ግን ምንድነው ማለት ነው ዊክ አሲድ ነው ስለዚህ ይሄ ቡታኖይክ አሲድ ብለን የምንጠራው ቡታኖይክ አሲድ ብለን የምንጠራው ምንድነው ማለት ነው ዊክ አሲድ ነው ማለት ነው እዚህ ላይ የተሰጠ ምንድነው ሴሌኒክ አሲድ ተሰጥቷል ሴሌኒክ አሲድ ስትሮንግ አሲድ ነው ላይክ ሰልፈሪክ አሲድ it is strong አሲድ ነው ኮሮሲቭ ነው በጣም በይ ነው ማለት ነው ስትሮንግ አሲድ ነው ይሄኛው አሲድ 100% በወተር ዲዞልቭ የመሆን አቅም አለው ማለት ነው 100% በወተር ዲዞልቭ መሆን ይችላል ማለት ነው ይሄ ማለት በወተር ዲዞልቭ ስታደርጉት ሴሌኔትን ይችኛይቱን አዮንና ምንም ፎርም ማድረግ ይችላል ማለት ነው ሃይድሮጅን ፕላስ አዮንን ልክ እንደ ሰልፈሪክ አሲድ 100% አዮናይዝድ ስለሚሆን 100% አዮናይዝድ መሆን የሚችል አሲድ ስትሮንግ አሲድ ተብሎ ይጠራል ዲላይ የተጠየቅነው ፕሮፔን ቱ አማይን ይሄንኛው ሰብስታንስ ማለት ፕሮፔን ቱ አማይን ወይንም ይችኛይቱ ፕሮፔን ቱ አማይን ስሙን ሲጠሩት እዚች ላይ 1 2 3 ሁለተኛው ላይ አማይን አለች ማለት ነው ስሙ ፕሮፔን ቱ አማይን ተብሎ ይጠራ ማለት ነው ፕሮፔን ቱ አማይን ይህ ሰብስታንስ ቤዝ ነው ምክንያቱ ለምንድነው ይቺ አማይድ ግሩፕዋ ሎምፔር አለችው ሎምፔር እስካላ ድረስ ብዙ ጊዜ አማይን ፋሚሊዎች ወይም ፋንክሽን ግሩፕ ያዙ ዊክ ቤዞች ናቸው ማለት ነው ዊክ ቤዝ ናቸው ዊክ ቤዝ ላይክ አሞኒያ ልክ እንደ አሞኒያ ነው አሞኒያ NH3 ነበረ በአንዱ ሃይድሮጅን ቦታ ካርበን ነው አታች የተደረገውና ዊክ ቤዝ ነው ይሄም ሰብስታንስ question number 6 which of the following are amphiprotic species ነው የሚለን ኤ ላይ ሃይድሮክሳይድ አየን ተሰጥቷቸዋል amphiprotic species ብለን የምንጠራው ቦዝዋት ፕሮቶን ምን ማድረግ የሚችሉ ፕሮቶን አክሴፕተር ናቸው አክሴፕተር and what ፕሮቶን ምን ማድረግ የሚችሉ ዶነር ናቸው ሁለቱንም ማድረግ የሚችሉ ሰብስታንስ ምን ተብለው ይጠራሉ amphiprotic species ተብለው ይጠራሉ ስለዚህ ሃይድሮክሳይድ አዮን ፕሮቶን አክሴፕት ማድረግ ይችላል ፕሮቶን ምን አክሴፕተር ነው ነገር ግን ፕሮቶን ምን ማድረግ አይችልም ማለት ነው ፕሮቶንን ዶነር አይደለም ማለት ነው ለጋሽ አይደለም ፕሮቶን መለገስ አይችልም ስለዚህ ሃይድሮክሳይድ አዮን is not what amphiprotic species amphiprotic species ስለዚህ አይደለም ማለት ነው amphiprotic አይደለም ማለት ነው ላይ የተሰጠ ምንድነው ማለት ነው አሞኒያ ነው አሞኒያ ደግሞ እስቲ amphiprotic ነው ወይስ አይደለም ለሚለው ነገር እንመልከት amphiprotic ሰብስታንስ ነው ምክንያቱም አሞኒያ ሃይድሮጅንን አክሴፕት ሲያደርግ ምን ይፈጠራል ማለት ነው አሞኒየም አዮንን ፎርም ማድረግ ይችላል አሞኒየም ፕላስ አዮንን ፎርም ማድረግ ይችላል እንዲሁም ደግሞ ያለውን ሃይድሮጅን ለሌላ ሰብስታንስ ዶኔት በሚያደርግበት ጊዜ አማይድን ፎርም ማድረግ ይችላል ማለት ነው ስለዚህ የሁለቱን ካፓሲቲ አለው ለምሳሌ በወተር ዲዞልቭ ስታደርጉት እንደ ቤዝ ራሱን ይቆጥርና ፕሮቶን አክሴፕተር ይሆናል ላይክ ደግሞ እንደ ሶዲየም አማይድ ጋር ሪአክት ካደረገ ደግሞ ፕሮቶኑን ይሰጣል ማለት ነው ስለዚህ ይሄን አይነት ባህሪ አለው ማን አሞኒያ ስለዚህ amphiprotic species ነው ማለት ነው ሲ ላይ ወተር amphiprotic ነው ወይስ አይደለም ለሚለው ነገር ያው መልሳቸው amphiprotic species ነው ወተር ስለዚህ ዋን ወተር ሞለኪል ከሌላ ሰብስታንስ ጋር ላይክ ሃይድሮክሎሪክ አሲድ ዲዞልቭ በሚሆንበት ጊዜ ወይንም ሁለቱ ሚክስ በመናደርግበት ጊዜ ምን ማግኘት እንችላለን ሃይድሮኒየም አዮንንና ክሎራይድ ማይነስን ኢናኳ ሶሉሽን ማግኘት እንችላለን ስለዚህ እዚህ ላይ እንደምታዩት ሃይድሮጅን አክሴፕት አድርጓል ራሱ እንደ ቤዝ ቆጥሯል ማለት ነው ሌላው ደግሞ ወተር ሞለኪል ላይክ አናዮኖች ጋር ሪአክት በሚያደርግበት ጊዜ ምንም ፎርም ማድረግ ይችላል ማለት ነው እዚች ላይ ሃይድሮክሎሪክ አሲድን ፕላስ ዋት ሃይድሮክሳይድ አዮንን ፎርም ማድረግ ይችላል ይሄን ያክል እንኳን ሃይድሮላይሲስ ሪአክሽን ባያካሄድም ነገር ግን ኤሌክትሮን ሰፊሽንት ካላችሁ ሰብስታንስ ጋር ዲዞልቭ በሚሆንበት ጊዜ ሃይድሮጅኑን ምን ማድረግ ይችላል ማለት ነው መለገስ ይችላል ራሱን እንደ አሲድ መቁጠር ይችላል ስለዚህ ዋናው ጥያቄ ሃይድሮጅን በሚሰጥበት ጊዜ አሁን ወተር ሁለት ፎርሞች ይኖራል ሃይድሮኒየም አዮንን ሃይድሮጅን ሲቀበል እንደገና ደግሞ ወተር ሃይድሮጅን ሲሰጥ ሃይድሮክሳይድ አዮንን ይሄን ፎርም ማድረግ ስለሚችል የሁለቱም ባህሪ ያለው ሶ መልሳቸው amphiprotic species ነው ማለት ነው ዲ ላይ የተሰጠ ምንድነው which of the following are amphiprotic ነው የሚለን amphiprotic species ነው ወይስ አይደለም ሃይድሮሰልፈሪክ አሲድ ይለናል ይሄ ነገር amphiprotic አይደለም ምክንያቱ ለምንድነው ሃይድሮሰልፈሪክ አሲድ ሃይድሮጅንን መቀበል አይችልም ስለዚህ ይሄ ሰብስታንስ ግን ያለውን ሃይድሮጅን መስጠት ይችላል ለምሳሌ በወተር ዲዞልቭ በመታደርጉበት ጊዜ
ሃይድሮኒየም አየንንና ባይሰልፋይድን ፎርም ማድረግ ይችላል ማለት ነው ስለዚህ ኖት ነው መልሳችሁ ኖት አምፊፕሮቲክ ይሄ አይደለም ሌላው ናይትሬት ነው ናይትሬት እንደምትመለከቱት የሚሰጠው ሃይድሮጂን የለውም ስለዚህ አምፊፕሮቲክ አይደለም ምንም ጥርጥር የለውም አይታችሁ ብቻ ቢያንስ የሚሰጠው ሃይድሮጂን መኖር አለበት መቀበያን ሊቀበል ይችላል ለምሳሌ ናይትሬት ይሄ ናይትሬት ማለት ነው ሃይድሮጂንን አክሴፕት ማድረግ ይችላልና ናይትሪክ አሲድን ፎርም ማድረግ ይችላል ይሄኛው አንዱ ነገር ግን የሚሰጠው ሃይድሮጂን የለው ናይትሬት ምንም አይነት የሚለግሰው ሃይድሮጂን ስለሌለው is not amphiprotic ስለዚህ ይሄም ኖት ማለት ነው ኖት amphiprotic ስለዚህ amphiprotic አይደለም ማለት ነው amphiprotic ስለዚህ በዚህ አይነት መንገድ መስራት ይችላልላችሁ ሌላው ባይካርቦኔት ተሰጥቶናል ባይካርቦኔት amphiprotic ነው ወይስ አይደለም ለሚላችሁ ያው መልሳችሁ ይሄ amphiprotic ነው amphiprotic ነው ምክንያቱም አሳያችሁ amphiprotic species ነው because ባይካርቦኔት ሁለቱንም ማድረግ ይችላል በወተር ዲዞልቭ ስታደርጉት ሃይድሮጂን የመስጠት ፍላጎት አለው ስለዚህ ሃይድሮጂን ከሰጠ ደግሞ ምንም ፎርም ማድረግ ይችላል ባይካርቦኔትንና ማነው ካርቦኔትና ሃይድሮኒየም አየንን ፎርም ማድረግ ይችላል ይሄ አንዱ ነው ሌላው ደግሞ ይሄ ባይካርቦኔት ማለት ነው ይሄ ሰብስታንስ ከሌላ ሰብስታንስ ጋር ወይም ራሱ ከወተር ጋር ዲዞልቭ እንኳን ብታደርጉት ሪቨርሲብል እስከሆነ ድረስ ምን ፎርም ማድረግ ይችላል ማለት ነው እዚች ላይ ተቀብሎ ማለት ነው ካርቦኒክ አሲድንና ምንም ፎርም ማድረግ ይችላል ማለት ነው ካርቦኒክ አሲድንና ምንም ፎርም ያደርጋል በተመሳሳይ ሃይድሮክሳይድ አዮንን ፎርም ማድረግ ይችላል ማለት ነው ጂ ላይ የተቀመጠልን እዚ ላይ አሴቲክ አሲድ ነው አሴቲክ አሲድ ደግሞ አምፊፕሮቲክ ነው ወይስ አይደለም ለሚለን ነገር ያው መልሳችን ኖት ነው ኖት አምፊፕሮቲክ አይደለም ማለት ነው ኖት አምፊፕሮቲክ ስፒሺስ አይደለም ማለት ነው ለምን ቢባል እዚች ላይ ይሄ ሰብስታንስ በወተር ዲዞልቭ ስታደርጉት ምንም ፎርም ማድረግ ይችላል ማለት ነው አሴቴትን ፎርም ማድረግ ይችላል ከዛስ ሌላም ማግኘት ይችላልላችሁ ሃይድሮኒየም አየንን ብቻ ነው ልታገኙ የምትችሉት ግን ሃይድሮጂን መቀበል አይችልም ይሄ ሃይድሮጂን መቀበል አይችልም ማለት ነው ስለዚህ ኖት አምፊፕሮቲክ ስፒሺስ ኖርማል አሲድ ነው የኮንሰንትሬሽን ኦፍ ሃይድሮኒየም አየንን ውሃ ውስጥ ከፍ ማድረግ ነው እንጂ የሚችለው ሃይድሮጂንን ግን አክሴፕት የማድረግ ካፓሲቲ የለውም ሰፊሽንት ኤሌክትሮን የለውም ማለት ነው ኤች ላይ የተጠየቅነው ናይትሪክ አሲድ አምፊፕሮቲክ ነው ወይንስ አይደለም ነው የሚለን እንግዲህ ናይትሪክ አሲድ ኖት አምፊፕሮቲክ ኖት ዋት አምፊፕሮቲክ ስፒሺስ አይደለም ምክንያቱ ለምንድነው ናይትሪክ አሲድ አንድ ነገር ነው ማድረግ የሚችለው ያለውን ሃይድሮጂን ለሆነ ሰብስታንስ መስጠት ብቻ የሚችለው ማለት ናይትሪክ አሲድ በወተር ለምሳሌ ዲዞልቭ ብታደርጉት ምንድነው ፎርም ማድረግ የሚችለው ሃይድሮኒየም አየን ነው ስለዚህ ለወተር አንድ ሃይድሮጂን ሰጥቶ ናይትሬት አየኑን ደግሞ ፍሪሊ ሪሊዝ ማድረግ ይችላል ማለት ነው ስለዚህ አምፊፕሮቲክ አይደለም ሃይድሮጂን መስጠት ይችላል ወይም ፕሮቶን ዶነር ነው ነገር ግን ፕሮቶን አክሴፕተር ግን አይደለም ሁለቱን ማድረግ ካልቻለ ደግሞ ኖት አምፊፕሮቲክ ስፒሺስ a research chemist adds a measured amount of hydrochloric acid gas to pure water at 25 degrees Celsius and obtained a solution with the concentration of hydronium ion ይሄ ማለት 5.3 ለማለት ነው አስተካክሏት እቺ መጽሐፉ ላይ ሲያስቀምጣት ተሳስቶ ነው 5.3 times the power of -4 ለማለት ነው ስለዚህ የሃይድሮኒየም አየን ኮንሰንትሬሽን ምን ያክል ተሰጥቷቸዋል 5.3 times the power of -4 ተሰጥቶና ማለት ነው እና calculate the concentration of hydroxide ion is the solution neutral acidic or basic ነው የሚለን ይሄ እንግዲህ ቀላል ነው ሁሉ ጊዜም ሃይድሮኒየም አየን ከተሰጣችሁ KWን ተጠቅማችሁ የሃይድሮክሳይድ አየን ማግኘት ይችላልላችሁ አንዱ ብቻ መሰጠት ነው በተለይ ሩም ቴምፕሬቸሩ 25 ዲግሪ ሴልሺየስ ከሆነ dissolution constant of water መጠቀም ትችላላችሁ then concentration of hydronium ion multiply by what hydroxide ion always which is equal to KW ነው ስለዚህ concentration of hydroxide ion which is equal to KW divided by what concentration of hydronium ion ይሆናል ማለት ነው ይህ ማለት በሌላ አነጋገር ምን ማለት ነው KW 1 times to the power of -14 ነው divided by concentration of water ስንት ነው ማን ሃይድሮኒየም አየን ስንት ነው 5.3 times the power of -4 ነው ስለዚህ ይሄንን ስትጨርሱ የምታገኙት ምን ያክል ነው ማለት ነው concentration of hydroxide ion ከዚች ላይ which is equal to concentration of hydroxide ion which is equal to 1.887 times the power of -11 molar ነው አሲዲክ ነው ወይስ ቤዚክ ነው ለሚላችሁ የሃይድሮኒየም አየን መጠኑ ከፍተኛ እስከሆነ ድረስ
-4 ነው ያለው የሃይድሮክሳይድ አዮን ግን -11 ነው ስለዚህ አነስተኛ አማውንት ያለው ሃይድሮክሳይድ አዮን ነው ከፍተኛ አማውንት ያለው ደግሞ ሃይድሮኒየም አዮን ነው ሶሉሽን ውስጥ ስለዚህ ሰብስታንሱ አሲዲክ ነው ማለት ነው ሶ መልሳችሁ ምን ሆነ ማለት ነው አሲዲክ ነው ለምን the concentration of hydronium ion greater than concentration of hydroxide ion ስለሆነ question number 8 calculate the percent ionization of a 0.125 molar of solution of what nitrous acid it is weak acid with pH of 2.09 የሚላችሁ ስለዚህ እዚህ pH እና initial concentration ከተሰጣችሁ በቀጥታ percent ionization መስራት ትችላላችሁ እንዴት ነው የምትሰሩት በመጀመሪያ nitrous acid በወተር ዲዞልቭ ስታደርጉት ምንድነው የምታገኙት ናይትራይት አዮን and ሃይድሮኒየም አዮን ነው ማለት ነው ስለዚህ pH ተሰጠን ማለት የሃይድሮኒየም አዮን አማውንት አግኝተና ማለት ነው እና ኢኒሻል ኮንሰንትሬሽኑ ስንት ተሰጥቷችኋል 0.125 ሞላር ነው ስለዚህ እናንተ የመጀመሪያ ስራችሁ pHን ወደ ኮንሰንትሬሽን መቀየር ነው ወደ ኮንሰንትሬሽን ከቀየራችሁት መልሱን በቀላሉ ማግኘት ትችላላችሁ ማለት ነው ስለዚህ concentration of hydronium ion from pH value which is equal to 10 the power of minus pH ማለት ትችላላችሁ ይህ ማለት 10 the power of minus 2.09 እንደማለት ነው ይህ ማለት በያነጋገር ስንት እንደማለት ነው 8.13 times the power of minus 3 ሞላር አገኘን አሁን የሃይድሮኒየም አዮን ኮንሰንትሬሽኑ 8.13 times the power minus 3 ሞላር ነው ስለዚህ ይሄን ደግሞ የሃይድሮኒየም አዮን ኮንሰንትሬሽን ካወቅን በኋላ ኢኒሻል ኮንሰንትሬሽን እስካለን ድረስ percent ionization መስራት እንችላለን percent ionization of nitrous acid which is equal to ማድረግ ትችላላችሁ concentration of hydronium ion divided by what initial concentration of nitrous acid multiply by 100 ማለት ትችላላችሁ ይህ ማለት 8.13 times the power of minus 3 divided by ምን ማድረግ እንችላለን ማለት ነው ለ0.125 ሞላር ነው ስለዚህ ይሄን በመቶ ታበዙታላችሁ ይሄን ስታበዙ የምታገኙት የፐርሰንት መጠን ምን ያክል ነው ማለት ነው 6.5% ታገኛላችሁ ስንት ታገኛችሁ 6.5% ነው ማለት ነው ስለዚህ percent ionization 6.5% ይሆናል ማለት ነው question number 9 a vinegar solution has a concentration of hydroxide ion which is equal to 5 times the power minus 12 molar at 25 degrees Celsius ይለናል what is the concentration of hydronium ion of the vinegar solution or acetic acid ይለናል ስለዚህ is the solution acidic basic or neutral ነው የሚለን እንግዲህ concentration of hydroxide ion ተሰጥቷቸዋል የሃይድሮኒየም አዮን መፈለግ ነው 25 degrees Celsius ከሆነ በቀላሉ ይታወቃል ማለት ነው ስለዚህ ምን ማድረግ ትችላላችሁ the concentration of hydroxide ion times hydronium ion ሁለቱን ስናበዛ kW ነው የkW ዋጋ ደግሞ 1 times to the power of minus 14 ነው ማለት ነው ስለዚህ concentration of hydronium ion which is equal to ምን ይመጣል እዚህ ላይ kW divided by concentration of hydroxide ion ማለት ትችላላችሁ ይሄ ማለት 1 times to the power of minus 40 ነው divided by what 5 times to the power of minus 12 ትላላችሁ ይሄንን አካፍላችሁ ስታበቁ concentration of hydronium ion ምን ያክል ይመጣ ማለት ነው 2 times 10 the power of minus 3 ሞላር ይመጣል ስለዚህ አሲዲክ ነው ወይስ ቤዚክ ነው ለሚላችሁ የሃይድሮክሳይድ አዮን ኮንሰንትሬሽን ከማን ያንሳል ማለት ነው concentration of hydroxide ion less than concentration of hydronium ion ነው ምክንያቱም ይሄ -12 ነው እኛ ያገኘው ደግሞ -3 ነው ስለዚህ ሃይድሮኒየም አዮን ስለበለጠ ሶሉሽኑ ምን ይሆናል ማለት ነው አሲዲክ ማለት ትችላላችሁ አሲዲክ ነው ማለት ነው question number 10 the dissociation constant of acetic acid or Ka value which is equal to 1.8 times the power minus 5 molar ተሰጥቷቸዋል what is the pH of a buffer prepared with 1 molar of this acetic acid and it is salt or conjugate base 1 molar ተሰጥቷቸዋል ስለዚህ conjugate base amount ተሰጥቷቸዋል የአሲዱ ደግሞ ምን ተሰጥቷቸዋል ኢኒሻል ኮንሰንትሬሽን እንዱም በተጨማሪ Ka ዋጋ ተሰጥቷቸዋልና pH ምን ያክል ነው የሚላችሁ ስለዚህ ይሄ ሶሉሽን በፈር ነው ተብለናል ስለዚህ በፈር ደግሞ pH መፈለጊያችን እቺ ነች pH is equal to pKa plus what log of concentration of conjugate base of the weak acid divided by what ራሱ አሲዱ ነው ማለት ነው ስለዚህ ለዚህ ጥያቄ pH is equal to pKa ማለት ኔጌቲቭ ሎግ ኦፍ ምን ማለት ነው pKa ብለን የምንጠራው ኔጌቲቭ ሎግ ኦፍ 1.8 times the power of minus 5 እንደማለት ነው ይሄ ደግሞ 4.74 ነው ስለዚህ which is equal to 4.74 plus what
ሎግ ኦፍ ማለት ይችላልላችሁ ኮንጁጌት ቤዝ ማለት ኮንሰንትሬሽኑ ምን ያክል ነው 1 ሞላር ነው ይሄ ማለት ነው የአሴቴቱ የዚህኛው ዋጋ 1 ሞላር ነው ዲቫይድ ባይ የአሲዱም ራሱ 1 ሞላር ነው ኢኳል አማውንት እሱንም 1 ሞላር ተካላችሁ ሎግ ኦፍ 1 እንደማለት ነው ስለዚህ ሎግ ኦፍ 1 ደግሞ 0 ነው ሶ pH which is equal to ምን ይመጣ ማለት ነው 4.74 ይመጣ ማለት ነው ስለዚህ ራሱ ከKA ዋጋ ጋር ተመሳሳይ ነው ስለዚህ እቺን ፎርሙላ መርሳት የለባችሁም ለአሲዲክ በፈር ሁልጊዜም pH ሲሰሩ pH which is equal to pKa plus log of conjugate base concentration divided by ለአሲዱ ማለት ነው ስለዚህ conjugate base የተባለው እቺኛይቱ አሴቴቷ ነች ማለት ነው CH3COO- እንደማለት ነው አሲዱ ደግሞ CH3COOH ነው ማለት ነው ይሄኛው አሲዱ ነው ማለት ነው ስለዚህ በዚህ አይነት መንገድ መስራት ይችላልላችሁ እንግዲህ ተማሪዎች ለዛሬ እዚህ ላይ ይበቃናል ስለ አሲድ ቤዝ ኢኩሊብሪየም የተሰጠውን ሪቪው ኤክሰርሳይዝ ሾርት አንሰር ፓርቱን እንዲሁም መልቲፕል ቾይዙን በዛ አይነት መንገድ ሰርተናል ቸር ሰንብቱ